ዛሬ ግን ያበቃል። መቼም አያበቃ። አሁንም እኮ ፍላሹም ቢሆን እኛ ጋር ያለው መቼም አያበቃ። እንዲህ በቀላሉ አያበቃ። ስለዚህ ሚስጥር የሆነ ሰው የሚያቀብላቸው ሰውም አለ። ለምንድን ነው እኔ እንደዚህ የምታፈጡት? እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። እሱ መስዋዕት አድርጌ የብዙ ህይወት አተርፋለሁ። ለልጄ ስላደረግኩት ምን ታማሚ ሴት ልጅ አለች ዱዱዬ እኔ የምላት ሐኪሞች ለሕክምና ከ1 ሚሊዮን ብር በላይ ጠየቁኝ። ምን ላድርግ? ቆይ ዝም ብዬ ያን ሁሉ ገንዘብ ስጠኝ ብለህ ትሰጠኝ ነበር? ያሳደግኳት ልጄ ናት። በትንሽ ፍሬ የተነሳ አይን እያየ ላጣት ነው። እና ካልጠፋ ነገር ይሄን መንገድ መምረጥ ነበረብሽ። በጣም ብልግና እኮ ነው የሰራሽው። ጉድ እቺ ማለት የምትባል ሾካካ ጋይ ዛሬ እኮ መድብልን አስበላችሁ። እንደው ባናትሽ ትክክል በይ። እንደው ጌታ ሆይ እንደው ልጅቷን ታማለች ብለሽ እንዳሟረትሽበት ለራስሽ ታመሚ ማለት ሌላ ምን ልሻለሁ? እንደው መድብል ጀግናው መድብልን እኮ ጋይስ አስበላችሁ ታውቃላችሁ። አዙራ ሴራዋን ጋይስ ጠምዝዛ ባንዱ ገብታ ባንዱ ገብታ ባንዱ በቃ የራሷን መንገድ ለማስተካከል ተተንኮል ቦታ ማጠፋ ከልጅነቷ እስከ እውቀቷ ድረስ የሷ ጓደኞች ትዳር ይዘው ልጅ ወልደው ህይወትን የጣፈጠ ህይወት ይኖራሉ። እሷ ደግሞ በዚህ እድሜዋ ቂጧን እያዘናባታች እዚህ ጋር ሰው ታስፈራራለች፣ እዚህ ጋር ራቁት ቪዲዮ ትይዛለች፣ እዚህ ጋር ሰው ትበጠብጣለች፣ እዚህ ጋር አረው እዚህ ጋር ሰው ታግታለች፣ እዚህ ጋር ከዝና ጋጋይ ስማትገባው ወንጀል ነገር የላትም። እንግዲህ ያን ሁሉ መከራ ሰርታ ያን ሁሉ ነገር አይታ በመጨረሻ እንግዲህ ጎዳና እስከ መጉደል ድረስ የደረሰች ሴትዮ እንግዲህ ደግሞ መጨረሻ ከወደቀችበት ተነስታ ይሄው የምትፈልገውን ነገር እያደረገች ነው የምትገኘው። በጣም ነው የሚገርመው ጋይስ፣ በጣም ማለት ነው። ምንም ያልተጠበቀ ነገር ይሄን ታደርጋለች ተብሎ ከወደቀችበት ተነስታ ይሄን ነገር ትሰራለች ብሎ ማንም ሰው የገመተም ያሰበም የለም ነበር። እኔ ለራሴ በቃ እቺ ሴትዮ አረፍናት ከእንግዲህ ምናልባት ወደ ቀልቧ ትመለስ ይሆናል። ምክንያቱም ካለፈ ህይወቷ ትማራለች። ምክንያቱም የሷ ሰራተኛ ቅድስት የሷን ባል ይዘው ቁጭ ስትል ከዚህ ስተቷ ትማራለች፣ ወደ ድገኛው ህይወቷ ትመለሳለች ማለት በቃ ወደ ፈጣሪዋ በቃ አምላኬ የሰራው ኃጢአቴ ነው ይሄን ያክል ዋጋ ያስከፈለኝ፣ ስለዚህ አምላኬ ይቅር በለኝ ብላ ወደ ራሷ ትመለሳለች። ስለ እንግዲህ ይሁላችሁ እንግዲህ አቶ ሀብታሙን የሚባል የነን ትልቅ የሰውዬ እንግዲህ ብላክሜል ሰርታ ቪዲዮዋን ይዛ ቀጥታ እንግዲህ እያስፈራራች ግማሽ ሚሊዮን ብር ወይም ደግሞ 500 ሺህ ብሯን እንግዲህ ፎጭ አድርጋ ተቀብለዋለች። ተቀብላም እንግዲህ ብሩን ነው አለችው ለነ ብሩክና መድብል እነሱን ለመበጥበጥ ወይም ደግሞ ብሩክንና ቅድስቴን ለማምታታት ነው እንግዲህ ይሄን ሁሉ ስታደርግ የነበረው። በመጨረሻም እንግዲህ ኤደንን እንግዲህ ወደዚህ ቤት ከላከቻት ጀምሮ ኤደን ደግሞ እዚህ ጋር ከመጣይ በኋላ ሁኔታቸውን ስታየው ቅድስትንም ብሩክንም መድብልም ሁሉንም መላ ቤተሰቡን ስታየው ቸክ ስታደርግ እሷ የነገረቻት ሌላ ነው፣ እዚህ ጋር መታ ያገኘችው ሌላ ነው። ይሄ ነገር እቺ ሴትዮ እየዋሸች ነው ብላ እንግዲህ እነሱን ካወሯት ከአንዳንድ ከምታያቸውም ነገሮች አንፃር እንግዲህ ሁሉንም ነገር ይሄ ነገር ብላ ተታው ነበረ። ግን እሷን ደግሞ አዙራ ይሄ ነገር እንዲከዳቻትና ሁኔታዋን እንዳልተመቻት ስታይ በራሷ መንገድ ያዙሪት ያዝቻት ማለት ነው። ያንንም እንግዲህ ጠይቃ በሚገርም ሁኔታ በራሷ እንግዲህ ኤደን ናት ከጎዳና ላይ አውጥታ ለዚህ ያደረሰቻት ማለት ነው። ግን መልሳ አዙራ እሷን ወጥመድ ዶለቻት ማለት ነው። ቤተሰቦቻችን በጣም ነው የሚገርመው። እንግዲህ ወጥመድ ስታስገባት ያው እንዳያችሁት በቃ በማይገመት መልኩ ልጇን ነው ያዘችባት። ልጇን ስትይዝባት ደግሞ ያው ኤደን ታውቃላችሁ መቼም የልጅ ነገር በጣም ከባድ ነው። ከዛ ደግሞ የሚገርመው እሷ ብቻ አይደለችም ይዛ ሄዳ እሷ ደግሞ እንድትገደል ትእዛዝ ከላይ ሲለቀቅባት ዝና ሲይዛት ዝና ደግሞ ከዝና ለማምለጫ የራሷን በቃ ሲስተም መውራት ስለነበረባት እንግዲህ ኤደን እንደዛ አድርጋ መጠቀም እንዳለባት እነ መድብልና ሞገስን እንዲሁም እነ ብሩክን እንዴት ማጥመድ እንዳለብህ ለሷ በጣም መልካምና ጥሩ ሀሳብ ነው በማለት ይሄን ነገር ነበር ያመጣችለት ለብሩክ ማለት ነው። ብሩክም እንግዲህ ማነው ዝናም እንግዲህ ይሄን ነገር ኦኬ ብሎ የራሳቸውን ሴራ ስራው እንግዲህ አቶ ሀብታሙን ይቅርታ ጠይቃ ይሄንን ነገር ያደረገችው ለልጇ እንደሆነና አለ ትዳር ወይም ደግሞ አላባት የማሳድጋት እንደዚህ ያለ ልጅ ስላለችኝ ለዚህ ነው ይሄን ሁሉ መስዋዕትነት የከፈልኩት በማለት እንግዲህ ያለውን ነገር ሁሉ አሳልፋ ነግረዋለች። እሱም እንግዲህ አቶ ሀብታሙ እንዴት ታደርጊያለሽ? እሺ እሱን እስካደረግሽ በኋላ ሁለተኛ ባካፕ ማስቀመጡ ምን የሚሉት ነው ነበር ያላት።
አይ ባካቡን ያስቀመጥኩት ደግሞ ያው ስለቸገረኝ ድጋሚ የሚሆን ነገር ብታግዜ ብዬ ነው። ልጄ ታማሚ ልጅ አለች በሷ ምክንያቱም እንግዲህ ቅብጥርጥርጥስ ብላ ጋይስ አሳምነዋለች። የማብታም እንግዲህ አሁን እሱም ራሱ ለወንጀል ስራ ስለሚፈልጋት እንግዲህ ድጋሚ ወደ እሷ ወደ እንትኗ ማድረጉ አይቀርም። ሌላው እንግዲህ ሞገስና ሉላ ያው እየተሳደዱ ነው፣ ግን ብቻ በሩቅ ቅርብ ናቸው። ሌላው እንግዲህ ሞገስና መድብል ብሩክና መድብል ማለት ነው ያው ያንን መረጃ ይዘው ለዛ ለሰውየው ሊሰጡ ሲሉ ለመርማሪው እንግዲህ ኤፍራታ ወይች ኤደን የምትባለው ልጅ በሰጠቻቸው ኢንፎርሜሽን ለማለትና ዝና እንግዲህ መንገድ ይዘዋቸዋል። ለዛም እንግዲህ መድብል ብሩክ ያው ፍላሹን ይዞ አምልጧል፣ ግን እንግዲህ መድብል ተይዟል ማለት ነው። እንግዲህ በነዝና እጅ ነው ያለው። እንግዲህ የጀግና መቼም ከብዙ ያው ብቻ ላቅም እንዴት እንደምላችሁ ግን እንደሚያመልጥ ተስፋ አለኝ ቤተሰቦቻችን። ግን አሁን ላሁኑ ያለው እንግዲህ ከነዝናና ግብረ አበሮቹ እጅ ነው እየተሰቃየ ነው። እንግዲህ አፋፉ ደም በደም ብሏል ጋይስ። እንግዲህ ጀግና እንደዚህ ሲቀጠቀጥ ያናድዳል። ወይኔ ማለት እንደው በመሳፍቻ ነንበርችን ሴትዮ መተኮስ እንደው ወይ እቺ ደግሞ ኤደን የምትባል ሸለመጥማጥ ጋይስ እንዴ ብሩክና ቅድስት አሁን እቺ ልጅ በደም ይዘው አናዘው መቀበል አለባቸው ጋይስ። እንዴ ወደው ሳይሆን በግዴታ በቃ እቺ ልጅ ስልክ ተይዞ በመጨረሻ የተደዋወለችበት ስልክ ቀጥታ ተደውሎበት እነማን እንደሆኑ ማን እንደሚያነሳው ቼክ መደረግ አለበት። መድብል እኮ ያጠፋው መጀመሪያ ላይ ስልኩን እንደቀማ ቀምጦ ኢንፎርሜሽን እንደደረሷቸው፣ ግን ስልኩን ከሷ ተቀብሎ ደውሎ ቼክ ማድረግ ሲገባው ሳያደርግ መለሰላት። ታውቃላችሁ በጣም ነው የተናደድኩት ጋይስ፣ በጣም ነው የተናደድኩት። እንዴት መድብል እኮ በጭራሽ መያዝ የሌለበት ሰው ነው ጋይስ። እንዴ ዝናና ግብረአበሮቹ በቃ ቁልቁል መውረድ ያለባቸው። ይሄን ያክል ጊዜ ለምንድን ነው የነሱ እርሜያቸው የሚረዝመው? ለምንድን ነው ወደ ላይ እንደዚህ ሌላ ነገር መሆን ያለበት? እንዴ በጭራሽ መሆን የለበትም ጋይስ። በቃ ማለት መማር ካለብን ቢያንስ ይሄን ያክል ምንስት ያክል እጃቸው ረጅም ወይም ደግሞ በገንዘብ እንደሚያድሩ በነገራችን ላይ በዛ አጋጣሚ ጋይስ ገንዘብ ታለ በሰማይ መንገድ አለ ይላል ያገሬ ሰው። ምን ለማለት ፈልጎ ነው? ብር ካላችሁ የፈለጋችሁትን መንቀሳቀስ ትችላላችሁና እንግዲህ ያየንበት ሰዓት ነው። በነገራችን ላይ እነዚህና እያሳዩን ያሉት የምድሩን አዳር ነው ጋይስ። በዛ አጋጣሚ እንግዲህ በዛሬው እንዳያችሁት ሁላችንም እንግዲህ በሚዲያው እንደሰማ ነው እንደነዚህና አይነት ያሉ ሰዎችን ይዘው ያንገላቱ፣ በዛ ላይ ደግሞ እውነት እንድትደበቅ ቁልቁል የሚለፉ ሰዎች እንግዲህ ሳይያውን አቡፋን ወይም ደግሞ ሰይዱ ርባቦ እንግዲህ ከዱባይ እንዲለቅ ተደርጓል። በዛ አጋጣሚ በጣም ነው በቃ ምንም አያችሁ ጋይስ። ይሄ በቃ ትክክለኛው የሆነ እጃችሁ ረጅም ሲሆን ገንዘብ ሲኖራችሁ ሁሉን ነገር ማድረግ ትችላላችሁና እንግዲህ እነዚህና ካሌሞሲሳ ወይም ደግሞ አገራችን ላይ እየተሰራ ያለውን ነገር በጋር ነው ያሳዩን ያሉት። ግን ምንም አይነት ሰዎች ይሄን ያክል በገንዘብ ህይወታቸውን እድሜያቸውን ለማርዘም ቢሞክሩ እውነት ናት። የሆነ ሰዓት ላይ ምናልባት ልትወጣ ትችላለች። ግን አሁን ጊዜ ብር ካለ አሁንም መቼም አትወጣም። ግን እውነት በጣም ያሳዝናል ጋይስ። እኔ በጣም ነው ይሄንን ነው ያየሁበት በቃ። እና በቀጣይ ክፍል እንገናኝ። ሰላም ቆዩ።